ኢትዮጵያ የመድኃኔዓለም ክርስቶስን የማዳን ሥራ ስለ ሰው ልጅ ሲል የደረሰበትን መከራ በመጽሐፍ ተጽፎ ለማንበብ እንግዳ የሆነች ሀገር አይደለችም። ሀገሪቱ በጃንደረባው መልእክተኛው አማካኝነት ገና መጽሐፍ ቅዱስ ተጽፎ ሳይጠናቀቅ ማንበብ የጀመረችና መጽሐፍ ቅዱስ ውስጥ ቁጭ ብላ መጽሐፍ ቅዱስን ስታነብ የተገኘች ሀገር ነች። የእቴጌ ህንደኬ አዛዥና በጅሮንድ ባኮስ ዘመዱ ንግሥተ አዜብ የሰለሞንን ጥበብ ልታይ ወደ ኢየሩሳሌም እንደተጓዘች እርሱም ከሰለሞን የሚበልጥ ከዚያ አለ የተባለውን መድኃኔዓለም ክርስቶስን ያወቀው ኢየሩሳሌም ተጉዞ ነበር። በመንገዱ ላይ እያነበበ የነበረውም የነቢዩ ኢሳይያስ ትንቢት እንደ በግ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለውን ስለ መድኃኔዓለም ክርስቶስ የዕለተ ዓርብ ስቃይ የተነገረ ትንቢት ነበረ። በዚህም የምንረዳው ኢትዮጵያውያን ከጥንትም ጀምሮ ነገረ ሕማማቱን ሲያነቡ የክርስቶስን መከራ ሲያሰላስሉ የኖሩ መሆናቸውን ነው። በክርስቶስ መከራ ላይ ብቻ የሚያተኩር በሕማማቱ ሳምንት ሙሉ የሚነበብ በሸክም የሚነሳ ባለ 1000 ገጽ ግብረ ሕማማት የተሰኘ መጽሐፍም አለ። ከሕማሙ ጋር የተያያዙት የዜማ ድርሰቶች፣ መልክዓ መልኮች፣ ድርሳናትም እጅግ ብዙ ናቸው። ቤተ ክርስቲያኗ የጌታዋን መከራ ለምታስብበት ሳምንት ብቻ የሚውሉ የዜማ መጻሕፍት፣ ልዩ ሥርዓቶች አዘጋጅታ ከብዙ ቋንቋዎች መጻሕፍትን ሰብስባ አስቀምጣለች። እያንዳንዱ ኦርቶዶክሳዊ በሕማማቱ መግቢያ በሆሳዕና ዕለት እንደ ሞተ ሰው ጸሎተ ፍትሐት ተደርጎለት ሙሉ ሕሊናው ወደ ብሉይ ኪዳን የሰው ልጅ የፍዳ ዘመን ተመልሶ በትንሣኤው ከክርስቶስ ጋር እንዲነሳ በማድረግ በታላቅ ተምሳሌታዊ መንገድ የጌታን ሕማሙን ሳምንት ታሳያለች። አብይ ጾሙን ሙሉ በቅዱስ ያሬድ አማካኝነት ለየሳምንታቱ ስም የሰጠችውና የጾሙን ወራት በስብሐተ ነግህ በቅዳሴና በተመስጦ በተሞላ ሥርዓተ አምልኮ የምታሳልፈው ቤተ ክርስቲያናችን ከሆሳዕና በኋላ ባሉት በሕማማት ሳምንት ውስጥ ባሉት ቀናት ግን ሕማሙን የምታስተምርበት መንገድ ማዕረጉ ከፍ ይላል። ቤተ ክርስቲያኗ ሕማማቱን በቃል ከመስበክ አልፋ ስለምትኖረውና የክርስቶስ አካሉ ለሆነች ቤተ ክርስቲያን የጌታችን ቁስሏ ሆኖ ስለሚሰማት ሳምንቱን በጥልቅ ሐዘንና ተመስጦ ሆና ታሳልፋለች። ከጾም ጸሎትና ስግደት የተረፈ ጊዜ ኖሮ ብዙ ትምህርት መስጠት የማይታሰብ ቢሆንም ይሁንና በሳምንቱ ውስጥ ልጆቿን ሰብስባ ከጾም ጋር እየሰገደች በቤተ መቅደስ የምታነበው ንባብ፣ የምታዜመው ዜማ፣ የምትጽፈው እያንዳንዱ ሥርዓት ከሚሊዮን ስብከቶች የሚበልጥ ስብከት ነው። ይህንን መረዳት ያልቻለ ሰው ክርስቶሳዊቷን ቤተ ክርስቲያን ጌታን አታውቅም ብሎ እስከ መንቀፍ ድረስ ይደርሳል። ሊቁ ቅዱስ ያሬድ በረኛው በሄርማን ራእይ ላይ ተመስርቶ ሃሌሉያ ወረድየ ብሔረ ሮሜ ለቤተ ክርስቲያን ርእክዋ አእመርክዋ አፍቀርክዋ ሃሌሉያ ወደ ሮም በወረድኩ ጊዜ ቤተ ክርስቲያንን አየኋት፣ አወቅኳት፣ ወደድኳት ብሎ የዘመረው ዝማሬን እናንሳ። አንድ ሰው ከቤተ ክርስቲያን ጋር የሚኖረውን ግንኙነት ሊቁ በሶስት ከፍሎታል። ማየት፣ ማወቅና መውደድ። ብዙዎች የኦርቶዶክስ ቤተ ክርስቲያንን አይተናል ይላሉ፣ ግን አያውቋትም። ቋንቋዋን፣ ዜማዋን፣ መጻሕፍቷን፣ ታሪኳን፣ ጥንታውያን አባቶቿን ሳያውቁ በማየት ብቻ ሊመዝኗት ይፈልጋሉ። አይተናታል ብለው ሳያውቋት የጠሏትና ከቤተ አይሁድ ለይተው የማያዩት ብዙዎች ናቸው። ወሳኙ ሂደት ግን ቤተ ክርስቲያንን ማወቅ ነው። የትርጓሜዋን ስልት፣ የዜማዋን ውበት፣ የተመስጠዋን ጥልቀት፣ የቅዱሳኗን ሕይወት ማወቅ ያስፈልጋል። ይህን ማድረግ የቻለ ሰው ያለ ጥርጥር እንደ ቅዱስ ያሬድ አፍቀርክዋ ወደድኳት ብሎ ስለ ቤተ ክርስቲያኗ ክብር መሐሌት መቆም ይጀምራል። ቤተ ክርስቲያኗም የሚጻፍላት እንጂ የሚጻፍባት ቤተ ክርስቲያን እንዳልሆነች ይረዳል። ቀርቦ ለማያውቃት ግን የኦርቶዶክስ ቤተ ክርስቲያን
ክርስቶስን አታውቅም ሲባል እውነት ሊመስለው ይችላል። ለሚያውቃት ሰው ግን እንኳንስ ቤተ ክርስቲያኗ የምትገለገልባቸው ዕቃዎቿ እንኳን ሳይቀሩ ክርስቶስን እንደሚሰብኩ ይታየዋል። እንዳትናገር አፏ ቢያዝ እንኳን የጌታን የግርፋቱን ሰንበር በከበሮዋ መስቀል መሸከሙን በመቋሚያዋ የእሾህ አክሊል መድፋቱን ካህናቷ በጠመጠሙት ጥምጣም ትሰብካለች። ይቺ ቤተ ክርስቲያን የመድኃኔ ዓለም ክርስቶስን በሐሴት መያዝ ይዘት፣ ከጲላጦስ ወደ ሄሮድስ መሄዱን ሂደት፣ በቅናት መከሰስ ቅናት፣ በፈቃዱ ቁርጦ መከራን መቀበሉን ቁርጥ፣ በግርፋት የደረሰበትን ጭረት፣ የደሙን መንጠባጠብ ርክርክ ብላ ወደ ዜማ ምልክቶች ወይም ደግሞ ሚውዚካል ኖቴሽንስ የቀየረች ቤተ ክርስቲያን ናት። ይህ እውነታም ኦርቶዶክሳዊት ቤተ ክርስቲያናችንን በኢየሱስ ክርስቶስ በመከራው የተቃኘ ዜማን የምታዜም ብቸኛ ቤተ ክርስቲያን ያደርጋታል። ከንዋያተ ቅድሳቷ ሁሉ አብልጣ በምታከብረው በሥጋው ደሙ መሠዊያው ታቦት ላይ እንደ ኦሪቱ ጽላት 10ቱ ትእዛዛትን ሳይሆን አልፋና ኦሜጋ የሚለውን አምላካዊ ስሙን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ከሚለው የመጽሐፍ ቅዱስ ትእዛዝ ጋር በታቦቷ ላይ የጻፈች ቤተ ክርስቲያን ናት። ስለመወለዱ ከነቢያት ጋር ጾማ፣ በልደቱ እንደ መላእክት ዘምራ፣ ለጥምቀቱ ወደ ጥምቀተ ባህር ወርዳ፣ ስለ ጾመ ከነ ልጆቿ ጾማ፣ ስለ መውደቅ መነሳቱ ከነ ልጆቿ በስግደት ወድቃ፣ ስለ ትንሣኤው ተደስታ ከመኖር በቀር ሌላ ሥራ የሌላት ቤተ ክርስቲያን ክርስቶስን አታውቀውም ሲባል መስማት ምንኛ ያቃጥላል። ቅዳሴዋ፣ ሰዓታቷ፣ ማህሌቷ ሁልጊዜ ሰዓት ስለማይበቃ ዜማው እያጠረ በንባብ እየተባለ ስርዓቱ ለሰዓት ሲባል እየተሰበሰበ እንጂ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እግዚአብሔርን ለማመስገን የዚህ ዓለም የ24 ሰዓታት ዑደት አልበቃት ብሎ ፀሐይ በማይጠልቅበት በዘላለማዊው መንግሥት ያለማቋረጥ ለማመስገን ዝግጁ ሆና የምትጠባበቅ ቤተ ክርስቲያን ናት። የጌታችንን ሕማምና መከራ በኦርቶዶክሳዊው የመጽሐፍ ቅዱስ አነባብና አተረጓጎም ስልት እንቃኛለን። መጽሐፍ ቅዱስ እንደገባኝ እንደተረዳሁት እያሉ የራስን ግምትና አስተያየት ለመስጠት የቀረበ ሐሳብ መስጫ ጽሑፍ አይደለም። ፊልጶስ የምታነበውን ታስተውላለህን ብሎ ጃንደረባውን በጠየቀው ጊዜ የሚመራኝ ሳይኖር እንዴት ይቻለኛል ብሎ ትርጓሜውን እንደጠየቀ፣ ትርጓሜውም በትሕትና የምንጠይቅበት መጽሐፍ ነው። መንፈስ ቅዱስ ለጃንደረባው ፊልጶስን ልኮ እንዳስተማረው ለቅድስት ቤተ ክርስቲያንም መጽሐፍ ቅዱስን እንዲያብራሩ የላካቸው ቀደምት ቅዱሳን አበው አሉ። ጌታችን ካረገ በኋላ ለ300 ዓመታት ያህልም ሁሉን ያስማማ የሐዲስ ኪዳን መጻሕፍት ስብስብ አልነበረም። መጽሐፍ ቅዱስ የምንለውን የመጻሕፍት መድብል በቁጥር ወስነው የብሉይ ኪዳን መጻሕፍትንና የሐዲስ ኪዳን መጻሕፍትን ቁጥር ለይተው የሰጡን ሐዋርያት ሳይሆኑ ከሐዋርያት በኋላ የተነሱ የቤተ ክርስቲያኒቱ አባቶች ናቸው። መጽሐፍ ቅዱስን ይሄ ነው ብሎ ሲሰጡን አምነን የተቀበልናቸው ከወንጌል ጸሐፊዎች ጋር የነበራቸውን የዘመን ቅርበትና ጠይቆ የመረዳት ዕድል የቅድስና ሕይወታቸውን የአባትነት ሥልጣናቸውን በማመን ነው። ሃይማኖታችንም በክርስቶስ የተሰጠችን ሐዋርያት የሰበኳትና አባቶች የጠበቋት ናት። መጽሐፍ ቅዱስ ይሄ ነው ሲሉን አምነን የተቀበልናቸውን አባቶች በትርጓሜው ላይም ልናምናቸው ግድ ይለናል። እንደ ፊልጶስ በመንፈስ ቅዱስ ተቃኝተው ከሐዋርያት እግር ስር ቁጭ ብለው ሰምተው የመጀመሪያዎቹ ክርስቲያኖች ጋር በዘመን ተጎራብተው የኖሩት ጥንታውያን አባቶች ወይም ኤርሊ ቸርች ፋዘርስ የኦርቶዶክሳዊው የመጽሐፍ ቅዱስ ትርጓሜ መነሻዎች ናቸው። ኦርቶዶክሳዊነትን የማይቀበሉ ምዕራባውያንም ወደዱም ጠሉም የቀደምት አበው ትርጓሜን በመንፈሳዊ ኮሌጆቻችን ሲያስተምሩ የሚገኙት መጽሐፍ ቅዱስ ያለ ቅዱሳን አባቶች ትምህርትና ትርጓሜ ለመረዳት ስለማይቻል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን
ይህንን ጥንታዊ የመጽሐፍ ቅዱስ ትርጓሜና የታሪክ ሀብት በማከማቸት የሌላው ዓለም የነገረ ሃይማኖት ተመራማሪ ሁሉ በጥናቱ ላይ የግድ የሚጠቅሳት የዓለማችን የሃይማኖት ቤተ መጻሕፍት ናት። ሊቃውንት አባቶቻችን እንደኛ በእንግሊዝኛ መሰላል ሳይንጠላጠሉ የግሪኩን ከግሪክ፣ የአረበኛውን ከአረበኛ፣ የሱርስቱን ከሱርስት በቀጥታ እየተረጎሙ በማምጣት እንዳናንስ አድርገው አስከብረውናል። ከትርጉም ሥራ ባሻገር ነገረ ሃይማኖቱን በቅድስና ሕይወታቸውና በተሰጣቸው መንፈሳዊ ጸጋቸው አራቀው በማስፋፋትና በትርጉም የተቀበሉትን መክሊት በብዙ እጥፍ በማትረፍ የእኛ ብለን ልንጠቅሰው የምንችለው መንፈሳዊ ስነ ጽሑፍን አስፋፍተውልናል። ምንም አይነት የቴክኖሎጂ ድጋፍ ባልነበረበት ዘመን ዕድሜያቸውን ለመንፈሳዊ እውቀት ሰውተው ከሀገር ሀገር ተንከራተው ቅዱሳት መጻሕፍትን እየጫኑ እያመጡ በመተርጎም አንድ ገጽ ለመጻፍ የአንድ ፍየል ቆዳ በሚጠይቀው የብራና ጽሑፍ ላይ በሺህ የሚቆጠሩ ገጾች በመጻፍ ሥራ ተሰማርተው በብዙ ድካም ቆዳ ሰብስበው ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ለዓመታት አቀርቅረው ጽፈው ጌጡ እንኳን እንዳይቀር በሐረግ አስውበው ሀገራችንን በቃለ እግዚአብሔር አጥለቅልቀዋታል። በሚሊዮኖች ሊሸጡ የሚችሉ የብራና መጻሕፍትን ያለ ደሞዝ ቁልፍ ይዘው እየጠበቁ መጻሕፍቱን እየገለበጡ በረሃብ እየተፈተኑ እኛን እግዚአብሔርን በማወቅ ሀብት ስላስከበሩን አባቶቻችን ምን ቃላት ምስጋና ለማቅረብ ብቁ ሊሆኑ ይችላሉ? በዚህ ምክንያት ቤተ ክርስቲያናችንም መጽሐፍ ቅዱሳዊ ትምህርት እጅግ ጥልቅና ውብ ነው። ይህንን ብቻ ደጋግሞ መንገር በራሱ ግን የዋሃውን ምእመን ባይተዋርነትና የበታችነት እንዲሰማው ከማድረግ ያለፈ ጥቅም የለውም። በውሃ ጥም ለሚሰቃይ ሰው ስለ ባህሩ ጥልቀት ብትተርክለት ከጥሙ ሊረካ አይችልም። ቢያንስ ጥቂት ውሃ ቀርተ ልትሰጠውና ልታረካው ይገባል። ዝም ብለህ ስለ ውሃው ጥልቀት ብቻ ብትነግረው ግን ጥሙን ታባብስበትና ተስፋ ቆርጦ ወደ ሌላ ኩሬዎች ይሄዳል። አንተም ጥልቅ ነው ከማለት በስተቀር ውሃውን ቀርተ በማጠጣት መቻልህ ያጠራጥራል። አንድ የሳይንስ ሰው በቀላሉ ልትገልጸው ካልቻልህ አንተም በደንብ አልተረዳሁም ማለት ነው ብሏል። የቀደሙ አባቶቻችን ነገረ ሃይማኖትን ከዘመናቸው ነባራዊ ሁኔታ ጋር በሚገጥም ቋንቋ በሚስማማ ምሳሌና አገላለጽ ጽፈው አስተምረው ዘመናቸውን ዋጅተው አልፈዋል። እኛም የኖርነው ሐዋርያዊ ትምህርት በእኛ ዘመን ላለው ትውልድ በሚገባ አቀራረብ የማድረስ ኃላፊነት አለብን። ይህንን ማድረግ ከቻልን ኦርቶዶክሳዊት ቤተ ክርስቲያናችን በማያልቁ አስገራሚ ጥያቄዎች የተሞላውንና አሳማኝ ነገሮችን እስካገኘ ድረስ ለመቀበል የሚከለክል ክፋት የሌለበትን ይህንን አዲሱን ትውልድ ይዛ እስከ ምጽአት ድረስ ለመዝለቅ አቅም ያላት ዘመን የማይሽራት ቤተ ክርስቲያን ናት።